ሜዳውን ጠሩ። ማን ነው ቤተክርስቲያኑን የተከራየልሽ? ዶክተር አብይ። ዶክተር አብይ። አዎ በደንብ ክሊር እንዲሆን ስለፈለኩ። ከዛ በኋላ እንደሱ ይሄ ነገር እሱ አሁን ጠቅላይ ሚኒስትር ሳይሆን ምን ሳይሆን አዎ ምንም ውስጥ አይደል፣ ያው ስራ ላይ የነበረ ትክክለኛት ነው። አይ ነው። ኦኬ ደፈር ብለሽ አውሪ፣ ችግር የለውም። ይሄ ፖለቲካ አይደለም የተደረገ ነገር። አንቺ ጸሎት አድርገሽ ወደ ጠቅላይ ሚኒስትርነት እንደመጣም እናውቃለን። ከሱ ከመሆኑ በፊት ከ3 ዓመት በፊት አንቺ ጸሎት አድርገሽ ነበር። ከ6 ዓመት ማለት ከ3 ዓመት ስልሽ ምንድነው እንትን ከጠቅላይ ሚኒስትር ከመሆኑ ከ3 ዓመት በፊት ነው። ከመሆኑ በፊት ትሆናለህ ብለሽ ተናግረሽ የሆኑ ነገሮች አሉ። እሱንም አያይዘሽ ነገር ከዛ እሱኛ ቤተክርስቲያን ውስጥ መጣ። ጀስት ያን አደረገ። በጣም ዝቅ ብሎ አደራረጉን ብታዩት ትደነግጣላችሁ። እግዚአብሔር ምስክሬ ጠርጎ ወንበሩን አስተካክሎ ቤቱን አጽድቶ በቃ አንቺ ቀስ ብለሽ ነው። ሰርፕራይዝ ነው የተደረኩት። እውነት ለመናገር እግዚአብሔር አምላክ የባርከው ጌታ ኢየሱስ ክርስቶስ ዛሬም ጸልያለሁኝ እና ከዛ እግዚአብሔርም የዛን ቀን ነው ጌታም የተናገረው ፕራይም ሚኒስትር እንደሚሆን እግዚአብሔር ተናገረ። እግዚአብሔርም ደግሞ እንደተናገረው እግዚአብሔር አምላክ ተአምር ሰራ። አላሳፈራውም። መንፈስ ቅዱስ እግዚአብሔር የጠራው ሰው ነው ያምናለሁ። ጌታ እንደጠራው ምንም ጥያቄ ጥርጥር የለኝም። ማንም ምንም ቢል እግዚአብሔር የጠራው ሰው እንደሆነ ግን አውቃለሁኝ። እኔ ምስክር ነኝ። መቼም መስክሪ ብባል እውነት እሱ ኢየሱስ ጠርቶታል ወይ ጌታ ነው ወይ ለዚህ ለንግስና የጠራሁት ብለህ ብትጠይቀኝ አዎ ነው የምለው። ምክንያቱም እኔ ቋሚ ምስክር ነኝ ከእግዚአብሔር ዘንድ እና ይሄ ሰው እግዚአብሔር የተናገረው ኢየሱስ ክርስቶስ ተአምር ሰራ። ከዛ በኋላ ቤተክርስቲያናችን ውስጥ እንደውም በሱ እግዚአብሔር ተናገረኝ አረሰው። እሷ ቸርች ውስጥ ሽባ ይነሳል፣ እውር ይበራል፣ የታሰረ ይፈታል ምናምን ብሎ በሱ ፕሮፌሲ ይመጣልን። ጌታ ምስክሬ በጉባኤ ውስጥ አለ ራሱ እንትን እግዚአብሔር ይሄንን ያደርጋላል። እውነት እንደተናገረው ሽባ ይነሳ ነበር እዛ ቸርች ውስጥ። ቢኒ ምስክር ነው። ልጅ ሆኖ እኛ ቸርች ውስጥ ካሜራማን ነው። ተአምር ሆነ ብታይ፣ ሽባ ይዘላል፣ አይነ ስውር ይበራል። እውነት እኮ ነው የምነግር። በቃ እንዳለው እግዚአብሔር እንደተናገረው መስራት ጀመረ። ተአምር መሆን ጀመረ። ኢየሱስ በቃ ህዝቦች ወደ ክርስቶስ መፍለስ ጀመሩ። እንዴ እውነትም እዚህ ኢየሱስ እዚህ ያለ እውር ጆሮ የተደፈነባቸው ሰዎች ጆሮአቸው ይከፈታል። ቢኒ ያለ እዚህ ጋር አይነ ስውር ይበራል እና ቢኒ ላክልኝ። ተአምራትና ድንቅ መሆን ጀመረ አልኩ። ድንቅ መሆን ጀመረ። እዛ ልጄ ነው ባይገርም እሱ ብስል ነው ብታዩ፣ የልጅ አዋቂ ነው። እግዚአብሔር አምላክ ድንቅ ሆኖ መስራት ጀመረ እና ጌታ ኢየሱስ ክርስቶስ በዛች ቤተ ክርስቲያን ውስጥ በዛች ውስጥ ዶክተር አብይ በዛች በሰጠን ለምኖ በቃ ሰዎችን ጠይቁ ባካችሁ እንርዳት እናግዛችን ቤተ ክርስቲያን እናቁም ምናምን ብሎ ያ ተአምር ሆነ። እግዚአብሔርም አምላክ እንደተናገረው አላሳፈረውም፣ አነገሰው። ጌታ ዛሬ የሀገር መሪ ነው፣ ፕራይም ሚኒስትር ነው። እኛም ብዙ ነገር ሆነ፣ ብቻ ቪዲዮ ተለቀቀ፣ ብዙ ነገር ሆነ ምናምን። እግዚአብሔርም በዚህ ብዙ ሰዎች አመኑ። ደግሞ በሱም ብዙ ሰዎች ነው ያመኑት። በነገራችን ላይ እንዴ አንድ እንደውም ሰውዬ ከኤርፖርት ላይ ምን አሉኝ፣ አንቺ ነሽ ፕራይም ሚኒስትር ይሆናል ብለሽ ፕሮፌሲ ያመጣሽው አሉኛ። ወላሂ ያንቺን አምላክ እከተላለሁ እኔ ኢየሱስ እንደምከተል እንደዚህ የሚያደርግ አምላክ ነው። ትዝ ይል እንደሆን በጣም ህዝቡ ኤክሳይትድ ሆኖ ነበር። ዓለም ኤክሳይትድ ሆኖ ነበር። ለምን ኤክሳይትድ የተኮነው ለምን እንደሆን ታውቃለህ? ጌታ ጠርቶት የመጣው ሰው ስለሆነ እኮ ነው። ኢየሱስ ስላመጣው ነው። ደግሞ ፕሮፌሲውን ተነገረ፣ ተለቀቀ። እንዴ ፕራይም ሚኒስትሩ ኢየሱስ የሚባል ጌታ ጠርቶት እንደዚህ ያደረገለው ሰው ነው ተብሎ ህዝቡ ሁሉ በቃ እንትን ማለት ጀመረ። ገብተዋል። አሁን እኮ ፕሬዚደንት ዶናልድ ትራምፕ እኮ በጌታ ያለ ሰው ናቸው አይደል? ኢየሱስን የሚከተል ነው፣ ጴንጤ ነው፣ ምንም ማለት አይደለም። አየኸው፣ ኢየሱስ ስሙ ይባረክ። እና
ግን ደስ የሚለኝ እነሱ በጣም ኦኬ፣ አንዳንድ ነገሮች መቆጠብ አለብኝ ወይ እና ኢየሱስ ክርስቶስ ጌታ ነው እና ለዚህ ፕሮፌሲ ማምጣቴን ለፕራይም ሚኒስትሩ እግዚአብሔር አምላክ ተናግሮት እንደነገሰ ኢየሱስን እንደተከተል በጌታ በኢየሱስም እንደተነገረለትና ንጉስ እንደሆነ እንደነ ዳዊት እንደተጠራ እኔ አውቃለሁ። እኔ ምስክር ነኝ። ዝም ብሎ የመጣ ዝም ብሎ የተቀመጠ ሰው አይደለም። ጌታ ኢየሱስ ክርስቶስ ተናግሮት ፕራይም ሚኒስትር ትሆናለህ ስለው እውነት ነው። እግዚአብሔርም ከዚህ ቀደም በእናቴ ተናግሮኝ ነበረ፣ እግዚአብሔር ብሎኛል። በጆሮ የሰማሁት የዛን ቀን ነው የመሰከረው። እግዚአብሔር በእናቴ ፕራይም ሚኒስትር እንደምሆን ተነግሮኝ ነበር፣ ይሄ እሷ ያለችኝ ማጽኛ ነው አለ። እዛ ጌታ ኢየሱስን ፕራይም ሚኒስትር ሆነ። አይገርመኝም። እኔ ሰው አሁን የሱ ፕራይም ሚኒስትር መሆን የዚህ ሀገር የአሜሪካ መንግስት ፕሬዚዳንት መሆን ዋናው በክርስቶስ ኢየሱስ መሆናቸው ነው የሚያስደንቅ። ዋናው ከሲኦል መትረፋቸው ነው። ያው ፕራይም ሚኒስትር ቢሆን የዛሬ የፈለገ ብትለው እዚህ እንትኑ ንግስናው ላይ ለዘላለም አይቀመጥበትም። የፈለገ ቢሆን ይወርዳል። ምንም በጥሩም ወዶም ሳይሆን በግዱም ብቻ መልቀቁ አይቀርም። ዋናው ግን ማን አለው ስትል ኢየሱስ አለው ነው። የዚህ ሀገር መንግስት እኮ አሁን 4 ዓመት ከዚህ በኋላ እኮ ሊወርድ ይችላል አይደል? ማን ነው ይሄ ሰው ግን አለው ስትል ሰው በክርስቶስ ከዳነ ነው። እኔ ዋናው የሀገር መሪ ይሁን ፕሬዝዳንት ይሁን ሌባ ይሁን ወንበዴ ይሁን ምንም ይሁን ሰው ክርስቶስን ኢየሱስ ሲቀበልና ሲድን ላይፉና ህይወቱ ይለወጣል። እሱ ነው ዋናው እንጂ ፕራይም ሚኒስትር መሆን አያድንም። ትክክል። አይንም የምለው ነው የቅርብ ሰው ዶክተር አብይን የሚያውቀው በፊት እንደዚህ ጠቅላይ ሚኒስትር ከመሆኑ በፊት በጣም አብረው ኢንሳ ላይ ይሰሩ ነበረ። የቅርብ ሰው እኔ የቅርብ የኔ በቃ የቅርብ እና በጣም እንስፍስፍ የነበረ ሰው ነው። በጣም ሰው የሚወድ እንዲያው እንትን እያጸዱ አሮጊቶች ምናምን ክሊን ያደርጋሉ ቢሮ። በዛ ዞሮ ነው የሚመጣው። የሰውን ማለት ሰው ሲያጸዳ ሲወለውል እንትን ላለ ማለት በዛ ዞሮ ያደርጋል። የዛኔ የሚያደርጉት ነገሮች እጅግ ለሰው ያለው ክብር ምን እጅግ ብዙ ሰው ይወደዋል። በቅርብ የሚያውቁት ለማያውቁት ደግሞ የኛ ሰው አስቸጋሪ ነው። እውነት ለመናገር አፍሪካን መምራት መረገም ነው። እውነት ልናገር የአፍሪካ ያለውን ህዝብ መምራት መረገም እንደሆነ አውቃለሁ። ምንም ነገር ብትሰሪ አንድች ነገር ስህተትሽን አውጥቶ ያንቺን ስም ለማጥፋት የሚሄድ አሁንም ነገሮች እየተጋጋሉ የመጡት በእኛው ድክመት ነው። እርስ በራስ ከመባላት ውጭ ለራስ እንኳን የሚሆን ብዙ ነገር የለም እና እግዚአብሔር አምላክ እኔ የማስበው ኢትዮጵያን ይባርክ፣ ኢትዮጵያን ሰላሟን ያብዛ። ህዝቡ እርስ በራስ ሰላም ከፈጠረ ነገሮቹ ላይ ይስተካከላሉ ብዬ የማምን ሰው ነኝ እና ነገሮች ሰዓትም እየሄዱ ስለሆነ አጠራ አድርገን ቢኒሻ ምንድነው በቪዲዮ ያልወጣው ሜካፕ የለም እንዴ? ያው ስለሆነ ነው። 1 ደቂቃ ብቻ ስጡኝ። የሆነ ቦታ ሜካፕ አስተካክል። 1 ደቂቃ ብቻ እስከዛ የእኛን እንትን እናድርገውና በጣም ደስ የሚል ነገር ነው። በጣም ለሚያውቋት በተለይ አንዳንድ ሰዎች የሚገርመኝ መልካም የሰሩ ሰዎችን ማመስገን ማድነቅ አንፍራ። ይቅርታ እኔ እውነት ለመናገር አሁን ስለ አብይ እኔ አልሰበኩኝም። እኔ የሰበኩት ስለ ኢየሱስ። ኮመንት አንቺ አዲስ ስለሆንሽ ነው። ታያቸው እነሱን ታያቸው የነበረውን በዛ ጊዜ የነበረውን ነው አንቺ አወራሽው። አንቺ ስብከትሽ ሁላ ክርስቶስ እንጂ አብይ አይደለም፣ ማንም አይደለም። ስለ አገረ ገዢዎች ሰብከሽ አታውቂም። ኤኒዌይስ ወደ ታያቸው ኮመንትማ የፈለጉትን ይላሉ። የእኛ ሰው የሚያስፈልገው እንደ መንግስቱ ኃይለማርያም ያለ ሰው ነው። እውነት ለመናገር በእውነት አበሻ በምንም መልኩ የአንቺን ስህተት እንጂ የአንቺን መልካምነት ማውራት አይፈልግም። አሁን ለምሳሌ ሰውን አመስግነሽ ቪዲዮ ስሪና ሰውን ተሳድበሽ ቪዲዮ ስሪ። ሰውን ተሳድበሽ የሰራሽው ላይ ልክ ነሽ ትክክል ነሽ ምናምን እያለ በጣም ቫይራል ይወጣል። ሰውን አመስግነሽ ስሪ። ሁለት ላይ አበሻ ምስጋናን አናውቅም።
መከባበርን አናውቅም። ማስመሰል ጎበዝ ነን። ውስጣችን ጌታ ስለሌለ ውስጣችን የለውም። መንፈስ ቅዱስ ስላልሞላው ሁለ ነገራችን ምንድን ነው? የሰውን ነገር ክፋት ማውራት ነው። እና እኔ ደጋግሜ ስለ አንቺ መልካም የተናገርኩት በህይወቴ ስላየሁሽ፣ በህይወቴ ላይ ኤቭሪዴይ የሆነ ነገስታ የሆንዬ እንዴት ነህ? ሰላም ነው? ለልጆቼ፣ ለባለቤት፣ ለቤተሰብ፣ ለሁሉም በርታ፣ እግዚአብሔር ይፈልግሃል፣ ጌታ ያገኘሃል፣ በአንተ እግዚአብሔር ይደሰታል፣ ሩቅ አይደለም፣ እመነኝ እያልሽ ብዙ ጊዜ የምትይ እህቴ ነች። ለዛም ነው በጣም ማከብረሽ የምወድሽ። ነገ ይሰድባታል ሲሉኝ ስንት ዓመት አለፈው? 10 ዓመት አለፈው። ነገ ይሰድባት እኔ የምናገረው መርጫ እውነት ነው። ሶሻል ሚዲያ ላይ የሚመላለሱ ሰዎች አይደሉም። እነሱ ለሰው መልስ የሚሰጡ ሰዎች አይደሉም። ጨዋዎችን የምነካበት ምንም ሚዛናዊ ነገር አልነበረም። ጨዋዎች ተነክተው አያውቁም። በእኔ ፔጅ ላይ ጨዋ ተነክተው አያውቅም። ጨዋ አይነካም። ስለዚህ አሁንም ወንጌል ለምሳሌ በወንድና በሴት ወንጌል ልናገር አንድ ነገር እና ወደ ቢኒሻ ሄዳለሁ። አብዛኛው በዓለም ላይ ነው ማውራሽ። በሴት ወንጌላውያን አንድ ወንድ ልጅ ተደፈረ የሚባል አታመጭም። ወርልድ ነው ማውራሽ። በሼክ የተደፈሩ አሉ፣ በፓስተሮች፣ በዲያቆኖች፣ በቄሶች የተደፈሩ ህፃናት ብዙ አሉ፣ ሴቶችም ጭምር። በአንድ ሴት ወንጌላዊ ልጆች ተደፈሩ፣ ህፃናት ተደፈሩ ተብሎ ግን አንድ ኒውስ አይቼም ሰምቼም አላውቅም። ስለዚህ አብዛኛው ጊዜ እግዚአብሔር ከመረጣቸው ሴቶችን በትልቁ በረከቱን ሰጥቶ ነው የሚመርጣቸው፣ በትልቁ። ስለዚህ ይህን ነገር ምንድነው ብዙ ጊዜ ወንዶች በስጋ ሲሸነፉ ብዙ ጊዜ ተሸናፊዎች ወንዶች ናቸው። ስለዚህ አንዳንድ ወንዶች በጣም በሚገርም ሁኔታ ልክ ኳሊቲ እንዳላችሁ፣ መልካም እንደሆናችሁ፣ በኃጢአት እንዳልወደቃችሁ ስትመጻደቁ ሳይ እደነቃለሁ። በጣም ነው የምደነቀው። ስለዚህ እኔ ያንቺን በእግዚአብሔር መጠራት እማምን ሰው ነኝ። እግዚአብሔር በጣም ተገልጦ የሰራብሽ ድንቅ እህታችን ስለሆንሽ እኔ እንድትበረቺ ሌሎቹንም እንደዚህ እኔም ብቻ ሳልሆን ምናልባት ለብዙ ሰው እንደምትጸልይ አውቃለሁ። ተስፋ አትቆርጪም። በምትጸልያቸው ሰዎች አፍረሽ አታውቂም። መጨረሻ ላይ ወደ ጌታ ትሰበስቢያለሽ እና በሱ እጅግ አድርጌ አመሰግንሻለሁ። ቢኒሻዬ እስቲ ምስክርነቶችን አንዳንድ የምታውቃቸውን ስለ ነቢት ብትነግረኝ ደስ ይለኛል። ወንድማችን እንኳን ደህና መጣ። እኔ ልጅ አዋቂ ነው የምለው ሁሌ ሽማግሌ እኮ ናቸው እሳቸው። ሰላም ብያለሁ ማሚ፣ ፕሮፌት ቡርቴ፣ ዮኒዬ፣ ሁላችንም ሰላም ብያለሁ። ይቅርታ እንግዲህ መንገድ ላይ ስለሆንኩ ነው። ምንም ፕሮቶኮል የለም፣ ምንም ሜካፕ ምናምን አይደለም። እሺ ወደ ማሚ ወይም ወደ እኛ ማሚ የምንላት እንደ እናታችን ስለምናያት ነው። ነቢት ብርቱካን ወደ እሷ ከመሄዴ በፊት ዮኒዬ እንኳን ደስ ያለ፣ እንኳን በነፃ ወደ መንግስቱ ተቀላቀልክ። እንኳን ይሄ ኑ ወደ አባቴ ብሩካን ግቡ ወደሚባልበት መንገድ